በውስጥ ገብቶ ሰላማችን የሚነሳን በጆሮአችን የሰማነው ነገር ነው። ማሪሳቅ ተጨማሪ ነገር ሲጨምርልን የዓለምን ዜና ወሬን የምትሰማ ከሆነ በጸሎት ጊዜ የልብህን ሰላም አታገኘውም። በጆሮ የገባ ወሬ በልብ ውስጥ ማዕበል ሆኖ ይናወጣል ወይም ደግሞ ይነሳል ይለናል። ስንቶቻችንን በጸሎት ጊዜ ልቦና ያልሰበሰብ አለ፣ ሐሳብ እየበዛ ተቸገርኩ፣ ትኩረት ማድረግ አቃተኝ፣ ተመስጦ ማግኘት አቃተኝ ብለን ምን ጠይቀው? ይኸውላችሁ እነዚህ ነገሮች በጆሮአችን የሰማናቸው ነገሮች እኮ ጸሎት ላይ አካል ገዝፈው ይመጡብናል አይደል? በሚዲያ የሰማናቸው ሳናስበው በከፈትናቸው የተለያዩ የሶሻል ሚዲያ ፕላትፎርሞች ያዳመጥናቸው ነገሮች የኃጢአት መንገድ እንደሆኑብን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወድ የወራዙት ቤተሰቦች እህቶችና ወንድሞቼ በልዑል እግዚአብሔር ሰላም እላችኋለሁ። ሰላምታ ይድረሳችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዚህ የአብይ ጾም የ55 ቀን ቻሌንጃችን ዛሬ 11ኛ ቀናችን ላይ የተወሰኑ ሐሳቦችን ለማንሳት እንሞክራለን። እንግዲህ እንደሚታወቀው ቅድስናችንን በመጠበቅና ወደ መንፈሳዊ ማንነት ከፍ ሊያደርጉን ስለሚችለው ስለ ጆሮአችን የተወሰነ ነገር እንነጋገራለን። የሰው ልጅ በሰውነቱ ላይ የተፈጠረውም የትኛው ሕዋስ ራሱን ለድህነት መንገዱን እንዲያዘጋጅበት የተፈጠሩለት የእግዚአብሔር ስጦታዎች ናቸው። ስለዚህ እነዚህን ተጠቅሞ እግዚአብሔርን ወደ ማግኘት ከፍ ማለት ይጠበቅበታል። ስለዚህ ዛሬ የምናነሳው ስለ አንዱ ሕዋሳችን ስለ ጆሮአችን ይሆናል። ወደ ሙሉ ሐሳቡ ከመግባቴ በፊት ቪዲዮ ለእህት ለወንድሞች ተደራሽ እንዲሆን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ የጾም ወቅት ይጹም ከተባለው ሕዋሳችን አንዱ ጆሮ እንደሆነ የቤተ ክርስቲያን አባቶች በስፋት ይናገራሉ። አስቀድሞ የአብይ ጾም ሳምንታትን የከፈለልን ይልቁንም ደግሞ በየሳምንቱ ሊባል የሚችለውን ቃለ እግዚአብሔር የሰራልን ቅዱስ ያሬድ በዚህ ተጠቃሽ ነው። ይጹም እዝን ጆሮም ይጹም ብሎ እንደጠቀሰ ይነገራል። ጆሮ የግዕዙ ምንጭ እዝን አዝና ኢዛና እያለ ጆሮ ላይ ይደርስና እሱም መስሚያ፣ ማዳመጫ፣ መያዣ፣ መጨበጫ ብለው አለቃ ኪዳነ ወልድ ክፍሌ ይተረጉሙታል። ቀጠል አድርገውም ሰማ ማለት ታዘዘ ማለት ይሉና ጆሮ ማለት ታዛዥነት ብለው መንፈሳዊነቱን ያጎሉታል። በቤተ ክርስቲያን አስተምሮ የጆሮ ሕዋስ ሁለት እንደሆነ ይታወቃል። የውጫዊው ጆሮ ወይም ደግሞ እዝን፣ ሁለተኛው ደግሞ እዝነ ልቦና፣ የልቦና ወይም ደግሞ ውስጣዊ ጆሮ ተብሎ እንደሚጠቀስ የምናውቀው ነው። እዝነ ልቦና ወይም ደግሞ የልብ ጆሮ የሚለው ቃል ሲተረጉሙ አንድ ሰው በስጋ ጆሮ ሰምቶ በልቡ የታዘዘው ያ ሰው እዝነ ልቦና አለው ወይም ደግሞ የልቦና ጆሮ አለው ተብሎ ይነገራል። ያን ያልተገበረ ደግሞ እዝነ ልቦና የጆሮ ልብ የለውም ብለው አባቶቻችን ያስረዱናል። ቅዱስ ዮሐንስ አፈወርቅ የተባለው የቤተ ክርስቲያናችን አባት ለከተማ መውጫና መግቢያ በር እንዳለው ለሰውም ለልቦናችን መውጫ የሚናገርበት አንደበት መግቢያም የሚሰማበት ጆሮ እንዳለው ይጠቅሳሉ። በመጽሐፍ ቅዱስ በብዙ መንገድና አግባብ ተጠቅሶ እናገኘዋለን። ስለ ጆሮ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሰማበት ጆሮ እንዳለው እንደምናውቀው አይነት ጆሮ ባይሆንም እንኳን ብዙ የመጽሐፍ ቅዱስ ክፍሎች ምስክር ናቸው። እግዚአብሔር አምላክ የሚሰማበት ጆሮ እንዳለው ማለት ነው። እንደ መግቢያ ታዲያ የተወሰነ ይህን ካልን፣ ነገር ግን በቅድስት ቤተ ክርስቲያን አስተምሮ በመጽሐፍት እና በአባቶች አስተምሮ ጆሮ ማለት ምን ማለት ነው፣ ምንድን ነው የሚለውን የተወሰኑ ነጥቦችን እናነሳለን። የመጀመሪያ ጆሮ የሃይማኖት መግቢያ በር ነው። የመጽሐፍ ቅዱስን ትንሹን እናቆየውና እህቶችና ወንድሞቼ አሁን ያለንበት ማንነት፣ አሁን ያለን አመለካከት፣ እምነት፣ እይታ የተገነባው ባየነው ብቻ ሳይሆን በሰማነው ጭምር እንደሆነ እንረዳዋለን። ጆሮ በውስጣችን ልናስገባ ለምንችለው ነገር ለማንኛውም ነገር እንደ መግቢያ በር እንደሆነ ይታወቃል። ትልቁ ቁም ነገሩ እያስገባንበት ያለው ነገር ምንድን ነው ብሎ ራስን መጠየቅ ነው። ቅዱስ ጳውሎስ ለዛ ነው በመልእክቱ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ በሮሜ መልእክቱ ምዕራፍ 10 ከቁጥር 17 ላይ የሚነግረን። በዚህ መሰረት ቃለ እግዚአብሔር ወደ ልብ የሚገባ ገብቶም እምነት የሚሆን ሃይማኖት የሚሆነው በጆሮ አማካኝነት እንደሆነ
ልናስተውለው ይገባል። ዓይን የታየውን እንደሚያሳይ ሁሉ ጆሮም የተነገረውን ረቂቅ ምስጢር አስገብቶ ወደ ነፍስ የሚያደርስ የሕዋስ ክፍል እንደሆነ እንረዳለን ማለት ነው። በተጨማሪም ስለ ልቦና እዝን ወይም ደግሞ ስለ እዝነ ልቦና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ አይሁዳውያንን፣ ጸሐፍት ፈሪሳውያንን ጆሮ ያለው ይስማ ብሎ ይናገራቸው ነበር። ይህም ደግሞ የነገራቸውን ቃል የተናገራቸውን ምስጢር የሚረዱበት ልቦና ሊኖራቸው እንደሚገባ የተናገረበት ነው። ይሄ የሚያስረዳን በውጫዊ ጆሮ ሰምተው የልቦና ጆሮአቸው ላይ አደርሰው ምስጢሩን ሰምተው ወደ ተግባራዊ ሕይወት ወደ ተግባራዊ ማንነት ከፍ እንዲሉ ሲያስጠነቅቅበት የነበረ መንገድ ነው። ስለዚህ ጆሮ የሃይማኖት በር እንደሆነ ልንገነዘብ ያስፈልጋል። ሁለተኛ ጆሮ ውድቀትም ድህነትም የተጀመረው በጆሮ ነው። የተከበራችሁ እህቶችና ወንድሞቼ ውድቀታችንም የተጀመረው በእናታችን በቅድስት ሔዋን ስራ ፈታ ጆሮዋን ሰጣ የሰይጣንን ንግግር በጆሮዋ ሰምታ በልቦናዋ አምና ስለተቀበለችው ነው። የሰይጣንን ምክር ወይም ደግሞ ሽንገላ በጆሮዋ ሰምታ በልቧ አምና እግዚአብሔርን ክዳ የውድቀታችን መጀመሪያ ልትሆን ችላለች ማለት ነው። ሰይጣን በገባበት ማስወጡ እግዚአብሔር አምላክ ማስወጣት ወይም ደግሞ ድህነትን መፈጸም ልማዱ ነውና ድህነታችንም የተፈጸመው ንጽሕተ ንጹሐን በድንግል ማርያም በተቀደሰ ጆሮ የገብርኤልን ብስራት ሰምታ የዓለም ድህነት ምክንያት የሆነችው ደግሞ በጆሮዋ ነው። ለዛ ነው የወዳሴ ማርያም አንድምታ ተርጓሚያችን ሞት በሔዋን ጆሮ እንደገባ ሕይወትም በድንግል ማርያም ጆሮ ገባ ይላል። ወዳጄ እህቶችና ወንድሞች እንዴው በሌላው ነገር መደነቅ እንተውና እኔ እናንተ አሁን እየሰማንበት ያለው ነገር ወይም ደግሞ በጆሮአችን እየሰማንበት ያለው ነገር ለድህነታችን ነው ወይስ ለሞታችን? የገብርኤልን ብስራት ነው እየሰማን ያለነው ወይስ የሰይጣንን ሽንገላ ብለን ራሳችን ልንጠይቅ ይገባል። እናታችን ቅድስት ሔዋን ኃጢአቱ ትቶላት ይልቁንም ደግሞ በመድኃኒታችን የአዳኝነት መንገድ ኃጢአቷ ተሰርዮላት ከሲኦል ወደ ገነት መንግስተ ሰማያት ልትገባ ችላለች። ነገር ግን እኔና እናንተ የት እንደምንገባ አናቅምና የምናስተውለው የምንሰማውን ነገር ልንመርጥ ያስፈልጋል። የምንሰማው ነገር ለድህነታችን ለሕይወታችን ሊሆን ያስፈልጋል ማለት ነው። ሶስተኛው ደግሞ ጆሮ የኃጢአት መግቢያ በር ነው። እህቶችና ወንድሞቼ ጆሮ ጨክነን ካልሸሸህና ፈልገን ካልደፈን ነው በስተቀር ሳናስበው የማንፈልገውን ነገር እንዲገባ የምንገደድበት ክፍት ሕዋስ ነው። ስለዚህ ክፍት የሆነ ሕዋስ ደግሞ የሚገባበትንና የማይገባበትን ነገር መለየት የኛ ድርሻ ነው። ምንም እንኳን አባቶቻችን ጆሮ ሁለት አፍ ደግሞ አንድ የሆነበት ምክንያት ለመስማት የፈጠንን ለመናገር የዘገየን እንድንሆን ቢነግሩንም የምንሰማውን ግን መምረጥ እንዳለብን ማስጠንቀቂያቸው ነው። ለዛ ነው ሲራክ የተባለው ጠቢብ ጆሮህን በእሾክ እጠር ወይም ሐሜት እንዳይገባበት ጆሮህን በእሾክ እጠር የሚለው መጽሐፈ ሲራክ ምዕራፍ 28 ከቁጥር 24 ላይ። ለዚህም ነው ቤታችን ሌባ እንዳይገባ እንደምንጠነቀቀው ሁሉ እንደምንደክም ሁሉ በጆሮአችንም የልባችን ሌባ እንዳይገባ መጠንቀቅ ያለብን። ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል ትርጓሜው ላይ ጆሮ የነፍስ በር ነው ይለንና አንድ ከተማ የሚጠፋው ወይም የሚድነው በበሩ በሚገቡት ሰዎች እንደሆነ ሁሉ የሰው ልጅም ነፍስም የምትድነው ወይ የምትጠፋው በጆሮ በሚገቡት ንግግሮች ነው። ጆሮህን ለሰይጣን ቃላት ወይም ለሐሜትና ለክፉ ወሬ አትክፈት፣ ምክንያቱም እነሱ በዚያ ገብተው ልብህን ይመርዙታልና ይለናል። እህቶችና ወንድሞቼ የልባችን ሌባ የሚገባው በጆሮአችን ነው። ሰላማችን የሚነሳው ነገር የሚገባው በጆሮአችን ነው። እሱ ብቻ አይደለም፣ መስማት ብቻ አይደለም፣ ለምንሰማውም ነገር አንዳንድ ጊዜ እንጠይቃለን። አይ የምሰማውም ጥሩ ነገር ከሆነ ጆሮዬን ብከፍት ምን ችግር አለው? አዎ የኃጢአት ነገር ብቻ እንኳን ባይሆን በጆሮአችን የሚገባውን ነገር መምረጥና ማስተካከል መለየት እንዳለብን
ቅዱስ ባስልዮስ የተባለ የቤተ ክርስቲያናችን አባት አንድ ሰው የሚሰማውን ነገር ሁሉ ዝም ብሎ መቀበል የለበትም። እንደ ንብ መልካሙን አበባ መርጦ እንደሚቀስም ጆሮም እውነትን ከሐሰት ጠቃሚውን ከጎጂው ለይቶ ማውጣት አለበት ይለናል። ይህንም ሲጠራው የጆሮ ጥበብ ብሎ ይጠራዋል። እህቶችና ወንድሞቼ የጆሮ ጥበብን ይዘን ልንሰማው የምንችለውንና ልንከለክለው የምንችለውን ነገር መምረጥ ይጠበቅብናል። ጆሮአችን የኃጢአት በር ነው የሚለውን ለመረዳት ሩቱ ሃይማኖት የተባለ የቤተ ክርስቲያናችን አባት ምን ይላል መሰላችሁ? የሐሜትን ነገር ማንቆርቆር የጆሮ ኃጢአት ነው፣ ከዚህ በላይ ሌላ ኃጢአት የለባትም ይለናል። የሐሜትን ነገር በጆሮአችን ማንቆርቆር ልንሰማበት ስለሚገባ ነገር ደግሞ ጎርጎርዮስ ዘእንዚናዞ የተባለ የቤተ ክርስቲያናችን አባት ጆሮ የእግዚአብሔር ምስጋና ለመስማት የተቀደሰ ይሁን፣ ዓለማዊ ስጋዊ ጩኸት የውስጥ ሰላምን እንዳያረቁ ጆሮህን በጸሎትና በትምህርት እጠር ይነራል። አያችሁ እህቶችና ወንድሞቼ፣ በውስጥ ገብቶ ሰላማችን የሚነሳን በጆሮአችን የሰማነው ነገር ነው። ማሪሳቅ ተጨማሪ ነገር ሲጨምርልን የዓለምን ዜና ወሬን የምትሰማ ከሆነ በጸሎት ጊዜ የልብህን ሰላም አታገኘውም። በጆሮ የገባ ወሬ በልብ ውስጥ ማዕበል ሆኖ ይናወጣል ወይም ደግሞ ይነሳል ይለናል። ስንቶቻችንን በጸሎት ጊዜ ልቦና ያልሰበሰብ አለ፣ ሐሳብ እየበዛ ተቸገርኩ፣ ትኩረት ማድረግ አቃተኝ፣ ተመስጦ ማግኘት አቃተኝ ብለን ምን ጠይቀው? ይኸውላችሁ እነዚህ ነገሮች በጆሮአችን የሰማናቸው ነገሮች እኮ ጸሎት ላይ አካል ገዝፈው ይመጡብናል አይደል? በሚዲያ የሰማናቸው ሳናስበው በከፈትናቸው የተለያዩ የሶሻል ሚዲያ ፕላትፎርሞች ያዳመጥናቸው ነገሮች የኃጢአት መንገድ እንደሆኑብን ሁላችንም የምናውቀው ነው። እነዚህ የኃጢአት መንገድ እንዳልሆኑ ወይም ደግሞ እንዳይሆኑብን መምረጥ ያለብን እኛ ነን። እህቶችና ወንድሞቼ ለዚህ መፍትሄው የጆሮን ንጽህና መጠበቅ፣ ቃለ እግዚአብሔርን መስማት፣ ሊቀድሳት የሚችሉ የትኛውም ነገሮች ለጆሮ ማዘውተር ይገባል። አረጋዊ መንፈሳዊ ጆሮን ከከንቱ ወሬ የሚጠብቅ ሰው ልቡ የእግዚአብሔርን ምስጢር ለመስማት ብቁ ነው ይላል። በልቦናችን የእግዚአብሔር ምስጢር ማመላለስ ያቃተን ምናልባት የምንሰማው ከንቱ ወሬ ይሆን? ከንቱ ወሬ ስለሆነ እኮ ነው። የጆሮአችንን ንጽህና መጠበቅ እጅግ አስፈላጊ ነው። ለዛ ነው ቅዱሳን አባቶቻችን በዝምታ እየተጋደሉ ነገር ግን በጆሮአቸው የሚሰሙትን ነገር ላለማመላለስ የጆሮአቸውን ንጽህና እየጠበቁ ዝምታን እያበዙ ገዳማዊ አባቶች የሚኖሩት። ገዳማዊ አባቶች የሚኖሩት ለዛ ነው። ቢያንስ በዚህ የዐቢይ ጾም እንዲሁ በዚህ ወቅት ከጆሮ ኃጢአት ተጠብቀን በጆሮአችን ከምንሰማው በደል ለመሸሽና ለተግባራዊነት እንዲረዳን የተወሰኑ ልምምድ ልናደርጋቸው የሚገቡ 3 ሐሳቦችን ልንይዝ ያስፈልጋል። የመጀመሪያው መሸሽ ነው። መሸሽ የሐሜት የኃጢአት ለኛ ለህይወታችን የማይጠቅሙ ነገሮች ከሚሰማበት ቦታ መሸሽ ይጠበቅብናል። ኃጢአትን የምናሸንፈው ኃጢአትን ድል የምንነሳው በመጋፈጥ ሳይሆን በመሸሽ ነው። ጆሮህን ለሐሜተኛ አትስጥ፣ ካልሰማኸው ኃጢአቱ ያንተ አይሆንም፣ ከሰማኸው ግን በኃጢአቱ ተካፋይ ትሆናለህ ይላል ቅዱስ ዮሐንስ አፈወርቅ። መሸሽ ይጠበቅብናል። አንደኛ። ሁለተኛ ዝምታን መለማመድ። ምንም እንኳን ነገሩን የማንሸሸው ቢሆን እንደው ሳንፈልግ የምንሰማው ቢሆን በነገሩ ላለመተባበር በውስጣችን ዝምታን ልንይዝ ያስፈልጋል። ዝምታን ልንለማመድ ያስፈልጋል። የመጨረሻው ጸሎትን መለማመድ። ነገሩን ሰምተነው እንኳን እንደው አለመስማት ባንችል እንኳን የሰማነው ነገር በልቦናችን አድሮ የኃጢአት መንገድ እንዳይሆነን የበደል መንገድ እንዳይሆነን በውስጣችን የምንጸልየው ጸሎት ልንለማመድ ያስፈልጋል። ይህን በማድረግ ጆሮ ይጹም የሚለውን በረከት ለማግኘት ልንጋደል ልንበረታ ያስፈልጋል። ወንድሞችና እህቶች ነገር ቢበዛ በአህያ አይጫንም። ለተግባራዊነቱ ይልቅስ እየተፋጠነን የጆሮአችንን ቅድስና የሰውነታችን ቅድስና በመያዝ
እግዚአብሔር ከጾሙ በረከት ረድኤት እንዲያካፍለን ልንተጋ ያስፈልጋል። እግዚአብሔር ጆሮ ይጹም የሚለውን ቃል ተግብረን በረከቱን በቸርነቱ ያድለን ዘንድ ይርዳን። ስለነበረን ሰዓት ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን የስሙ ቀዳሾች የክብሩ ወራሾች እንዲያደርገን መልካም ፍቃድ ይሆንልን። እህቶችና ወንድሞቼ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልን። ለሌሎች ተደራሽ እንዲሆን ደግሞ ቪዲዮውን ላይክ፣ ቤቱን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ። ነገ በሌላ ሐሳብ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ወይስ ለሞቴ? የገብርኤልን ብስራት ወይስ የሰይጣንን ሽንገላ የሚለውን ራሳችንን ልንጠይቅ ያስፈልጋል። ቅድስት ሔዋንስ ድህነት አግኝታ የሰማችው ነገር ተትቶላት በገነት ውስጥ አለች። አንተና እኔ ግን የት እንደምንገባ አናቅምና የምንሰማውን ነገር ልንመርጥ ያስፈልጋል። እህቶቼና ወንድሞቼ እየሰማነው ያለው ነገር ምንድነው የሚለውን መጠየቅ ያስፈልገናል።